ከዛው ውጪ በሌላ አጫጭር ስፖርታዊ መረጃዎቻችን ቪክቶር የኮሬሽን ይመለከታል። የኮሬሽ የሰሞኑ መነጋገሪያ ጉዳይ ነው። ስዊድንን ለዓለም ዋንጫ ማብቃቱን ተከትሎ የደስታ አገላለጹን ግርምዬቺ አፉ እንደዚህ የሚያረጋት እሷን በቀደም አይተው ከሆነ the most coldest celebration የተባለው በጣም ደስ የሚል ምርጡ ሴሌብሬሽን የተባለው ምክንያቱም ደጋፊ ከኋላ አለ ሁሉም ደጋፊ እንዲያርጓል እሱ ማስታወቂያ ቦርዱ ላይ ቁጭ አለና ከጀርባቸው ሲሆን በጣም ነው የሚያምረው። ምናልባት ፌስቡክ ላይ ሼር እናደርጋቸዋለን ነው ይህንን የደስታ አገላለጹን የኮሬሽ የሚጠቀምበትን የማስክ አይነት ደስታ አገላለጽን ቪክቶር የኮሬሽ አስመዝግቧል በህግ ማለት ነው። ስለዚህ የንግድ ምዝገባ አድርጎታል ወይም የንግድ ምልክት አድርጎ ተመዝግቧል። ማንም ሰው በዛ አይነት መንገድ ማስታወቂያዎችን መስራት እንደዚሁም ድርጅቶችን በዛ መንገድ ማስታወቂያ መስራትና ማሰራት አይችሉም። የቪክቶር የኮሬሽን ፍቃድ ማግኘት አለባቸው። ለማርኬቲንግ፣ ለማስታወቂያ፣ ለንግድ ለመሳሰሉ ነገሮች ሲጠቀሙ ማሳወቅ ይኖርባቸዋል። ትሬድማርክ ሆኗል። የቪክቶር የኮሬሽ ትሬድማርክ አድርጎ ራሱ ማስመዝገቡን የመረጃ ምንጮች ይጠቁማሉ። እንግዲህ ከዚህ በኋላ እንደዚህ አይነት እንዲህ ብሎም ደስታ መግለጽ እና በዛ መንገድ ማስታወቂያ መስራት ሊያስከፍል ይችላል። በተለይ ኢንተርናሽናል ድርጅቶች ላይ ትልልቅ ድርጅቶች ላይና ቪክቶር የኮሬሽ በንግድ ምዝገባ አስመዝግቦ ትሬድማርኩ አድርጎታል፣ መለያው አድርጎታል። ይሄንን ማለት ነው። የኤሊዮት አንደርሰንን ጉዳይ ሌላ ቀን በሰፊው እንመጣበታለን። ጨረፍ ለማድረግ ግን ማንቸስተር ዩናይትድ ኤሊዮት አንደርሰን ላይ ትኩረቱን አድርጓል። ሰሞኑን ስንገልጽ እንደነበረው ሳንድሮ ቶናሊን፣ ካርሎስ ባሌባን እና የመሳሰሉትን ተጫዋቾች አንድራ ሞርተንን ጨምሮ ሲመረምር ሲመዝን ከቆየ በኋላ መጨረሻ ላይ ቡድኔን በኤሊዮት አንደርሰን ላይ ተንጠልጥዬ በሰራ የተሻለ ነገር ማድረግ ይችላል ብሏል። ኤሊዮት አንደርሰን በማንቸስተር ሲቲ ይፈልጋል። ማንቸስተር ዩናይትድ ይህንን እቅዱን ቁጥር 1 ብሎ ያስቀመጠውን የኤሊዮት አንደርሰን ዝውውር ከኖቲንግሃም ፎረስት ያሳካሉ በቀጣዩ የክረምት የዝውውር መስኮት የሚጠበቅ ይሆናል። እነዚህን ለመጠቆም ነው። እንግዲህ ነገ ደግሞ በስፋት እሁድ፣ ቅዳሜና እሁድ የእንግሊዝ እግር ኳስ ይመለሳል። ኤፍ ኤ ካፕ እና ሌሎች ውድድሮች እነሱን ጨዋታዎችና መሰሎችና አያይዘን የምንመጣ ይሆናል። ግን ያንተ ጋር ካለ መጨመር ይችላል። እኔ ጋር ሃሪ ማጓየር ክስ ተመስርቶበታል ከበርማውዝ ጋር በነበረውና 2-2 በተለያዩበት ጨዋታ በቀይ ካርድ መውጣቱ ይታወሳል። ኢቫን ኢልሰንን ጎትቶ ማለት ነው። እና ዳኛውን ተናግሮ ነበር። አራተኛ ዳኛውንም ከቀይ ካርዱ በኋላ ያዙኝ ሊቀቁኝ ሲል ነበር ሃሪ ማጓየር። እና ይሄ ጉዳይ በተለየ ሁኔታ ተለይቶ ክስ ተመስርቶበታል። እስከ ዛሬ ምሽት ድረስ ሪፖርት እንዲያደርግ ወይም ክሱን ወይ እንዲያስተባብል ወይ ደግሞ ምላሽ እንዲሰጥ ታዟል። ሃሪ ማጓየር ጥፋተኛ ሆኖ ከተገኘ ዳኞቹን የተናገረበት መንገድ ሌላ ተጨማሪ ቅጣት ከቀይ ካርዱ ከሚያስከትለው ቅጣት በተጨማሪ ሌላ ቅጣት እንደሚጠብቀው እየተገለጸ ይገኛል። ሌላው የአርሰናል እግር ኳስ ክለብ ነው። አርሰናል የ19 ዓመቱን የባየር ሊቨርኩሰንንና የካሜሩን አጥቂ ክርስቲያን ኮፋኔን ለማስፈረም እንደሚፈልግ ገልጿል። ከባየር ሊቨርኩሰን ጋር የነበረ ጨዋታ ላይ ነው በደንብ መልማዮቹ ይሄ ልጅ ተስፋ ያለው አርሰናል አጥቂ ቢሆን በሚል ተመኝተው ነውና ባየር ሊቨርኩሰን ደግሞ 60 ሚሊዮን ፓውንድ ለዚህ ተጫዋች የሚከፍል ካለ መውሰድ ይችላል ብሏል። 60 ሚሊዮን ፓውንድ አስቀምጦለታል። አርሰናል ክረምት ላይ ምናልባት የመጀመሪያ ፈራሚው ሊያደርገው ይችላል ተብሎ የሚጠበቀው የ19 ዓመቱ የባየር ሊቨርኩሰንና የካሜሩን ብሔራዊ ቡድን አጥቂ የሆነው ክርስቲያን ኮፋኔ መሆኑ ተገልጿል። ሶፊዬ ሌላ ከሌለ እንሰናበት። በዚህ እንሰናበት። አብሮን ለነበረው አድማጭ ተመልካቾቻችን በሙሉ ከልብ እናመሰግናለን። ዶክተር መቤት ጥርስ ሕክምና ማዕከል ለጥርሶች ችግር የሚያዳግም መፍትሄ የሚያገኙበት ቦታ ነው። መሀል መገናኛ እንግሊዝ ኤምባሲ ከመድረስ 300 ሜትር ቀረም ብሎ በግዙፍ ሚናሮል ህንጻ ሁለተኛ ፎቅ ላይ ያገኙታል። ኢንቪዚብል ብሬስ የማይታይ ብሬስ ማለት ነው፣ ከውስጥ የሚታሰር ነው። እንደዚሁም ሜታል ኦርቶዶንቲክ ብሬስን ጨምሮ ኢምፕላንቲንግ ለምታስተክሉ ስፔሻል ፓኬጅ ልዩ ቅናሽ ከበዓሉ ጋር አያይዞ እየጠበቁት ይገኛል። ዶክተር መቤት ጥርስ ሕክምና ማዕከል 0911444917 ላይ ደውሉላቸው። በዓሉ እየደረሰ ነው። ሮሜ በሳሎንና ስፓ ይመረጣል። ቀድሞ ቦታ ማስያዝ ይኖርቦታል። መጨናነቆች እንዳይኖሩ 0977697779 ላይ ደውሉ። ማሳጅ ሞሮኮ ስፓ ባስ አገልግሎት ወንዶችም ሴቶችም ጸጉር ቤት ያለው በፈረንሳይ ፓሪስ በጥራቱ መሸለም የቻለው ሮሜ የበሳለውና ስፓ ነው። እናት ባንክ ሌላኛው እዚህ ፕሮግራም የክብር አጋር ነው። ከእናት ጋር ሲሰሩ ነገር ሁሉ ቀና ነገር ሁሉ መልካም ይሆናል። ለሴቶችና ለእናቶች ስፔሻል ፓኬጆች አሉ። ሲቆጥቡ ጠቀም ያለ ወለድ የሚያገኙባቸው፣ ሲበደሩ አነስተኛ ወለድ ያላቸው አገልግሎቶች ናቸው። እናት ባንክ የሚመቻቹ ያለ ነው። የአጋሮቻችን መልእክቶች ቴክኒሻናችን ኢዮኤላችን ሞቅ ያደርገዋል። ነገ እንገናኛለን በተመሳሳይ በምሳ 6 ሰዓት ተኩል ፕሮግራማችን ላይ። ቅዳሜ የኳስ ቀን ነው። ማንቸስተር ሲቲ ከሊቨርፑል ምሳ ሰዓት ላይ፣ ቼልሲ ከፖርት ቫሌ ወደ ምሽት 4 ሰዓት 5 ሰዓት ላይ ደግሞ አርሰናል ከሜዳ ውጭ ከሳውዛምፕተን ጋር ይጫወታል። አትሌቲኮ ማድሪድ ከባርሴሎና እሁድ የሚያደርጉት ጨዋታና መሰል ጨዋታዎች ይጠበቃሉ። እንዲህ አይነት ምርጥ ጨዋታዎች አሉ። በነገው ፕሮግራማችን በስፋት እንቃኛቸዋለን። መልካም ቀን። እንወዳቸዋለን፣ እናከብራቸዋለን። ባባይ